ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭም ታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። በዚህኛው ፕሮግራማችን ደግሞ ትኩረት የምናደርገው ወደ ማንቸስተር በመጓዝ በማንቸስተር ዩናይትድ ዙሪያ እየወጡ ያሉ መረጃዎችን ከሁሉም የዝውውር መረጃዎች እንግዲህ አካተን በዚህ ፕሮግራም ከናንተ ጋር ቆይታ እናደርጋለን። በተለይ ዩናይትድ በአጥቂ ስፍራ ተጫዋቾችን ለማስፈረም በገበያው ላይ ያሉትን አማራጮች በትኩረት እየተመለከተ ነው የሚገኘው። ይህንን ተከትሎ እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት ከማክሰኞ ቀን አንስቶ እስከ ምሽት ድረስ በዩናይትድ ዙሪያ የሚገኙ ሪፖርተሮችም ዘጋቢዎችም እንግዲህ የዩናይትድ የሽግግር ጊዜ የተጫዋቾችን የማዘዋወር እንግዲህ ለሩበን አሞሪም የሚሆኑትን ተጫዋቾችን ለማምጣት ክለቡ በፋይናንስ ስርዓት በዚህ ወቅት እንግዲህ 148 ሚሊዮን ፓውንድ የሂሳብ ክፍተት አግኝቷልና ይህንን ተከትሎ ክለቡ እንግዲህ በዚህ ዋጋ ተጫዋቾችን ለማስፈረም እንዲሁም ከተጫዋቾች ሽያጭ በሚገኝ ገቢም አካቶ እንግዲህ በገበያው ላይ የሚገኙ ተጫዋቾችን ከትላልቅ ክለቦች ጋር እየተፎካከረ ለማስፈረም በንቃት እየተሳተፈ ነው የሚገኘው። ምናልባት አሁን ላይ በገበያው ላይ ከሚገኙ ክለቦች ውስጥ ዩናይትድም ከሌሎች ክለቦች ከአንዳንድ ክለቦች በአምስቱ ትላልቅ ሊግ ከሚገኙ ክለቦች በተሻለ ሁኔታ በንቃት እያደረገ ነው የሚገኘው። የዝውውር ሂደቶችንም ድርድሮችንም በተለይ እስካሁን ድረስ ባሉ ወቅታዊ መረጃዎች ከሆነ ዩናይትድም ከየትኛውም ጊዜ በላይ አክቲቭ ሆኖ እየሰራ ነው የሚገኘው። በመጀመሪያ ዙር በተከፈተው 10 ቀን የዝውውር መስኮት እንግዲህ ማቲያስ ኩኛን አስፈርሞ ከሌሎች ተጫዋቾች ጋር ድርድር ጀምሯል። ይሄ በዩናይትድ ቤት ፈጣን የሆነ ለውጥ ለማምጣት የተደረገው የዝውውር ጥገናዊ ለውጥ እንግዲህ ተጠናክሮ እንደሚቀጥል በየጊዜው የሚወጡ ዘገባዎች ያሳያሉና ዛሬ ላይም ዩናይትዶች እንግዲህ የፊት መስመራቸው ላይ ነው እስካሁን ድረስ ባለው ሁኔታ ትኩረት ያደረጉት። አንደኛውን የሜዳ ክፍል ወይም የግራውን የሜዳ ክፍል በማቲያስ ኩኛ በአማራጭ እንግዲህ በፕሌይሜከር ፖዚሽን ላይ መጫወት ቢችልም በአብዛኛው ግን ግምታዊ አስተላለፎች መነሻ በማድረግ እንግዲህ የግራውን የፊት መስመር የክንፉን የሜዳ ክፍል ይዞ እንደሚጫወት ነው በግምታዊ አስተላለፍ የምንመለከተውና ተቃራኒው ፖዚሽን የቀኙን የሜዳ ክፍል ደግሞ በብራያን ምቤሞ ለማጠናከር ዩናይትዶች አሁንም በድርድር ላይ ነው የሚገኙት። ከሰሞኑ እንግዲህ የምቤሞ መረጃ እንደ መግቢያነት ላንሳና ወደ ትልቁ አርስታችን ወደ ሂጎ ኢኬቲኬ እንገባለን። የምቤሞን የዝውውር ሂደት ቶትናሞች ለመጥለፍ ሃይጃክ ለማድረግ በተለይ በአሰልጣኝ ቶማስ ፍራንክ አማካኝነት ጥረት ጀምረዋል። ተጫዋቹም ከቶትናሞች በቀጥታ ጥያቄ ቀርቦለታል። ነገር ግን አሁንም ባለው ሁኔታ ከሆነ ቅድሚያ የሰጠው ለዩናይትድ እና ለዩናይትድ ብቻ ነው እና ተጫዋቹ ውሳኔውን አሳውቋል። ወደ ዩናይትድ አይሄድም። ቶትናም ተጫዋቹን የማስፈረም እድሉ ከፍተኛ የሚባሉ ሪፖርቶች እንዳለ የሐሰት እንደሆነ ምሽት ላይ አትሌቲክስ አረጋግጧል። ነገር ግን የቶትናም ፍላጎት ከዩናይትድ ባልተናነሰ ሁኔታ ጠንካራ ፍላጎት ተጫዋቹ ላይ አሳይቷል። ምናልባት የተሻሻለ ክፍያ ለብሬንፎርድ በማቅረብ ከዛም በኋላ ተጫዋቹን በአሰልጣኙ አማካኝነት ለማግባባት ነው የቶትናሞች ፕላን። ነገር ግን ተጫዋቹ ብሬንፎርድ እንዲደራደር የሚፈልገው ከማንቸስተር ዩናይትድ ጋር ነው። የተጫዋቹን ፍላጎት በመመልከት እንግዲህ ማንቸስተር ዩናይትዶች የመጀመሪያ ጥያቄያቸውን አቅርበዋል። ውድቅ የመሆኑ ጉዳይ ሲዘገብ ነበር። ነገር ግን አትሌቲክስ እንደሚለው ከሆነ አሁንም በመጀመሪያው ዩናይትድ ባቀረበው 45 ሲደመር 10 ሚሊዮን ፓውንድ ላይ እየተደራደሩ ነው የሚገኙት። ድርድሮች እንደቀጠሉ ናቸው። ትራንስፈር ማርኬት ባወጣው ደግሞ የተጫዋቹ ማረፊያ የት ይሆናል የሚለውን ከዘገባዎች በመነሳት የውስጥ አዋቂዎችን መረጃዎች በመመልከት
የራሱን ግምት በፐርሰንት ያወጣልና አሁን ባለው ሁኔታ ብራያን ምቤሞ መዳረሻው ኦልድ ትራፎርድ ነው የሚለው ግምት ሰፍቶ እንግዲህ 70% የዩናይትድ ዝውውር ከፍተኛ ነው ወይም እድል አለ ወደ ዩናይትድ የሚሄድ እድሉ አሁን ላይ ሰፊ ነው 70% አስቀምጧል ከዛም በኋላ 49% ቶትናምን እያለ ይቀጥላል ፈላጊ ክለቦች በተጫዋቹ ዙሪያ ስላሉ ኒውካስልን አርሴናልን ጨምሮ ነገር ግን አሁን ላይ ዩናይትድ ተጫዋቹን ለማስፈረም የሚደረገውን ድርድር አጠናክሮ ቀጥሏልና ብራያን ምቤሞ አሁን ላይ ወደ ኦልድ ትራፎርድ የመምጣቱ ጉዳይ የጊዜ ጉዳይ እንደሆነ ነው አትሌቲክስ የሚዘግበው ሁለቱ ክለቦች አሁንም አድቫንስድ ስቴጅ ላይ እየተደራደሩ ነው የሚገኙት በዩናይትድ እና ምቤሞ ዙሪያ ያለው የዝውውር ሂደት ይሄን ይመስላል ነገር ግን ከማክሰኞ ንጋት አንስቶ እስከ ምሽት ድረስ በስፋት ሲገለጽ የነበረው የማንቸስተር ዩናይትድ ኃላፊዎች በቀጥታ ከኢንትራ ፍራንክፈርት ኃላፊዎች ጋር ያደረጉት ድርድርና ጠንካራ ፍላጎት በሂጎ ኢኬቲኬ ይሄ ፈረንሳዊ አጥቂ ላይ ያሳዩት የተሻለ ጥረትና ፍላጎት ነው ይሄ ጉዳይ እንግዲህ በስፋት በእንግሊዝ የፊት ገጾች እየወጡ ነው የሚገኙት በተለይ ዘ ታይምስ ምሽት ላይ ከዩናይትድ አገኘው ባለው መረጃ መሰረት የሂጎ ኢኬቲኬን የመልቀቂያ ሂሳብ የተጫዋቹን የሽያጭ ሁኔታና ለገበያ መቅረብ አለመቅረቡን ዩናይትድ ኦፊሻል ኦፈር ይዞ ለመቅረብ በተጫዋቹ ዙሪያ ያሉትን አጠቃላይ ሙሉ ኢንፎርሜሽን ከየትኛውም ክለብ በተሻለ ሁኔታ ከኢንትራ ፍራንክፈርት አግኝቷል ለመደራደሪያነት እንግዲህ ኢንትራ ፍራንክፈርት ተጫዋቹን ለመሸጥ ለመነሻነት ያቀረበው ዋጋ 100 ሚሊዮን ዩሮ ሲሆን ወደ 83.4 ሚሊዮን ፓውንድ ገደማ ፍራንክፈርት ይፈልጋል ዩናይትድ ደግሞ የመደራደሪያ ዋጋ በቀጣይ ቀናት ውስጥ ለዚህ ተጫዋች ያቀርባል ተብሎ ይጠበቃል በተለይ ያለፈው የፈረንጆች ወር ሜይ ላይ በቀጥታ ከተጫዋቹ ወንድምና ኤጀንት ጋር ተገናኝቶ ዩናይትዶች በበቂ ሁኔታ ድርድር ማድረጋቸው ተረጋግጧል ታዲያ ይሄ ጉዳይ እየሰፋ መጥቶ ከዚህ ቀደም ሲነገር የነበረው ሂጎ ኢኬቲኬ ወይ ወደ ቼልሲ ወይ ወደ ሊቨርፑል የመምጣት እድሉ ሰፊ ነው ሲባል ነበር የሁለቱ ክለቦች ጠንካራ ፍላጎት ነገር ግን አሁን ባለው ሁኔታ ላይ ደግሞ ሲታይ የተጫዋቹ ወደ ኦልድ ትራፎርድ መምጣት ከነዚህ ክለቦች ይልቅ ወደ ኦልድ ትራፎርድ የመምጣቱ እድል ከፍ ብሏል አሁን ዩናይትድ በሚያቀርበው ኦፈር ላይ የተመሰረተ ነው የሚሆነው ይሄ ዝውውር ሂደት ፍራንክፈርት የሚፈልገውን ዋጋ ለጥፏል ለዩናይትዶች አሳውቋል ዩናይትድ ለዚህ ተጫዋች ለብቃቱ ለሚያደርገው እንቅስቃሴ ላስተዋጽኦ ላሳየው እድገት በኢንትራ ፍራንክፈርት ስላደረገው እንቅስቃሴ ያገኙትን ስካውት ሪፖርት ተመልክተው ለተጫዋቹ ብቃት ይሄ ገንዘብ ይበቃዋል የሚል ጥያቄ ያቀርባሉ ሁለቱ ክለቦች በይፋ ድርድር ይጀምራሉ ማለት ነው አሁን በቀጣይ ቀናት የሚጠበቀው ትልቁ ጉዳይ ዩናይትድ ለፍራንክፈርት የሚያቀርበው ዋጋ ይሄ ዝውውር ሂደት እንግዲህ ያልተጠበቀ ወይም መሀል ላይ ፈንድቶ የወጣ መረጃ ነው ምክንያቱም የተጫዋቹ ፈላጊዎች የነበሩት ያለፉትን ጊዜያት በአጠቃላይ የዝውውር መስኮቱ ከተከፈተበት የመጀመሪያ ዙር የዝውውር መስኮትም አሁንም በድጋሚ ለ11 ሳምንት በሚቆየው የዝውውር መስኮት ሲነገር የነበረው የሂጎ ኢኬቲኬ ወደ አንፊልድ ወይም ወደ ስታንፎርድ ብሪጅ የመሄድ እድሉ ነው ምክንያቱም ቼልሲ ከዚህ ቀደም ለፍራንክፈርት ሽጡልኝ የሚል ጥያቄ አቅርቦ ፍራንክፈርቶች ተመሳሳይ ዋጋ ለቼልሲዎች ጠይቀው ቼልሲ እንግዲህ ጥያቄ ይዞ አልተመለሰም ወይም ጥያቄ አላቀረበም ነገር ግን የቼልሲ ፍላጎት ጠንካራ እንደሆነ ሲነገር ነበር ያለፈውን ሳምንት ደግሞ ሊቨርፑሎች ከኢንትራ ፍራንክፈርት ኃላፊዎች ጋር ግንኙነት ማድረጋቸው ሲዘገብ ነበር ሁለቱም ክለቦች ጥያቄ አላቀረቡም ነገር ግን የዩናይትድ ጥያቄ ማቅረብ ከየትኛውም ጊዜ በላይ እየተጠበቀ ነውና ተጫዋቹም ለዩናይትድ የተለየ ፍላጎት አሳይቷል ይሄ መረጃ እንግዲህ በአብዛኛው እየወጣ የሚገኘው በታማኝ ዘጋቢዎች ዘ ታይምስም አትሌቲክስም እንዲሁም ፋብሪዚዮን በዩቲዩብ ቻናሉ ላይ ይሄን ጉዳይ ኮንፈርም አድርጓል በአጠቃላይ ግን ሲታይ ሂጎ ኢኬቲኬ በጣም ተፈላጊ አጥቂ ሆኖ መጥቷል በዚህ ገበያ ነገር ግን የተጫዋቹ እድገት ባንዴ ነው የተቀየረው ወይም ባንዴ ነው ሺፍት ያደረገው በፍራንስ ሊግ ከፓሪስ ሴን ጀርሜን ጋር በነበረው ቆይታ
በአብዛኛው ተጫዋቹ የተሰለፈባቸው ጨዋታዎች እንኳን ብንመለከት ፓሪስ ሴን ጀርሜን በአማካይ 3.8 ግቦችን ባስቆጠረበት ጨዋታዎች ላይ ተቀይሮ የመጨረሻ ደቂቃ የተጫወተው 16 እና 17 ደቂቃ ነው። በልዩነት ብቃቱን አውጥቶ ለማሳየት በተለይ በወቅቱ የነበረው የፓሪስ ሴን ጀርሜን ስብስብ አስፈሪ ነበር። የፊት መስመር አማራጭ ሜሲ፣ ኔይማር፣ ኤምባፔ ስለነበሩ እነዚህን ተጫዋቾች አልፎ የራሱን ብቃት ለማሳየት በሚቸግርበት ወቅት ነው ወደ 54 ሚሊዮን ዩሮ አካባቢ በአጠቃላይ ተከፍሎበት ተጫዋቹ ወደ ፓሪስ ሴን ጀርሜን የተዘዋወረው። ልዩነት ለመፍጠር ተቸግሮ አነስተኛ ደቂቃ ብቻ አግኝቶ ውጤታማ ሳይሆን ተጫዋቹ ጥሩ የውድድር ዓመት ሳያሳልፍ እንግዲህ በጣም በአነስተኛ ዋጋ ከተገዛበት ሂሳብ በከፍተኛ ሁኔታ ፓሪስ ሴን ጀርሜኖች ከስረው ነው ወደ 16 ሚሊዮን ዩሮ አካባቢ ለፍራንክፈርት የሸጡት እና በስተመጨረሻም እንግዲህ ተጫዋቹ በፍራንክፈርት ራሱን በደንብ አቅሙን አውጥቶ በማሳየት እንግዲህ አሁን በዝውውር መስኮቱ ላይ ከሚገኙ አጥቂዎች ውስጥ መካከል በእጅጉ የሚፈለግ አጥቂ ሆኖ ብቅ ብሏልና ይሄ ተጫዋች ፈላጊዎቹ በስተዋል። የተጫዋቹ አቅም እድሜ ደግሞ ተፈላጊነቱን ከፍ አድርጓል። ነገር ግን የዋጋ ተመኑ ላይ ትናንት ምሽት አንድ ፕሮግራም ሰርተን ነበር። በትናንት የንጋት ፕሮግራማችን የለቀቅነው አንድ አጭር ደቂቃ የአጥቂ የዝውውር ሂደትን በተመለከተና ክለቦች በገበያ ላይ የሚጠይቁት ዋጋና የተጫዋቾቹ እድሜ የአጭር ጊዜ ኳሊቲያቸው የታየበት ወይም ለረጅም ጊዜያት የተብላላ የበቃ ወይም ፕራይም ታይማቸው ላይ ሆኖ አይደለም፣ ገና ወደ ፕራይም ታይማቸው የሚሄዱበት ሽግግር ላይ የሚገኝ እንዲሁም ትንሽ ቢሰራበት ደግሞ በላቀ ደረጃ መጫወት ማገልገል የሚችሉ ተጫዋቾች እንጂ የመጨረሻ የብቃታቸው ከፍታ ላይ የተገኙ ተጫዋቾች አይደሉም። አሁን አብዛኛው በገበያ ላይ የሚገኘው አጥቂ በፕሪሚየር ሊግ የሚገኙ አራቱ ክለቦች አጥቂ ይፈልጋሉ። ማንቸስተር፣ ሊቨርፑል፣ ቼልሲ፣ አርሴናል። የአራቱ ክለቦች ደግሞ የአጥቂ ክፍተት ከታክቲካዊ ሐሳብ ደግሞ ስትመለከቱ ደግሞ ለአራቱም ክለቦች የሚሆን በቂ አጥቂ ገበያ ላይ ክለቦች እያገኙ አይደል። ለዛ ነው ተመሳሳይ ስም ከተለያዩ ክለቦች ጋር ስማቸው የሚያያዘው። ከዚህ ቀደም የቤንጃሚን ሼሽኮ ስም ከማንቸስተር ዩናይትዶች ጋር በከፍተኛ ሁኔታ ሲነሳ ነበር። ከቼልሲ ጋር ይነሳል። አሁን ደግሞ ከአርሴናል ጋር ድርድሮችም ስላሉ የተለያዩ ሂደቶችም ስላሉ ከአርሴናል ጋር ደግሞ ጠንክሮ ይነሳል። ማንቸስተር ዩናይትድ እና ቪክተር ጊዮኬሬስ ከሩበን አሞሪም ወደ ማንቸስተር ዩናይትድ መምጣትን ተከትሎ የዚህ ተጫዋች ስም በማንቸስተር ዩናይትድ ቤት ሲነሳ ለረጅም ጊዜ ስንሰማ ነበር። ተያይዞ ስሙ ይነሳል። አሁንም ይሄ ዝውውር ሂደት እንዳልተቋረጠና የተለያዩ ድርድሮች አሉ። ባለፉት ጊዜያት ሲወጡ የነበሩ መረጃዎችን እንግዲህ የማንቸስተር ውስጥ አዋቂዎች ከእውነታ የራቀ መረጃ በማለት እንግዲህ ተጫዋቹ በቀጥታ ዩኤፋ ሻምፒየንስ ሊግ ወደሚወዳደር ክለብ እዘዋወራለሁ ወይም ወደዛ ክለብ ሄዳለሁ እንጂ ያለው የማንቸስተር ዩናይትድን ጥያቄ አልቀበልም ወይም ውድቅ አላደረገም። ስለዚህ ዩናይትድ አሁንም በቪክተር ጊዮኬሬስ ዝውውር ውስጥ አለ የሚል መረጃ እያወጡ ነው የሚገኙት። ስለዚህ የዩናይትድም ስም ከዚህ ስዊድናዊ ተጫዋች ጋር መያያዝ ከጀመረ ሰንብቷል። ከዛም በኋላ ተመሳሳይ ስም ከሊየም ዴላፕ ጋር ነው የዩናይትድ ስም የተያያዘው እና በገበያ ላይ የሚገኙ አጥቂዎች በተመሳሳይ ቪክተር ኦሲሜን ትንሽ ልምዱ አሁን ላይ ገበያ ላይ ከሚገኙ አጥቂዎች የተሻለ ልምድ ያለው ነገር ግን በባህሪ በታክቲክ በተለያዩ ጉዳዮች ለአሰልጣኝ ተስማሚ ነው ወይ ለሁሉም ታክቲክ ብቁ ነው ወይ የሚለውን ጉዳይ ደግሞ በተጫዋቹ በኩል ሲታይ የሚያጠያይቅ ሌላ ጉዳይ ነው። የተጫዋቹ ብቁ መሆን ከፕሮፌሽናሊዝም በተለይ ከሚጠይቀው ከፍተኛ ደሞዝ ጋር ከአምስቱ ትላልቅ ሊጎች ለአንድ የውድድር ዓመት ርቆ መቆየቱ የተለያዩ ጉዳዮች ይነሳሉ ከተጫዋቹ ጀርባ እና በገበያው ላይ የሚገኙ አጥቂዎች የክለቦች ፍላጎት ተመጣጣኝ ስላልሆነ ክለቦች የያዙትን አጥቂ
በገበያ ላይ አነስተኛ አማራጭ ስለሌላቸው ደግሞ ክለቦች ከፍተኛ ክፍያ እንደሚከፍሉ ያውቃሉ። ስለዚህ የመደራደሪያ ዋጋው በጣም ከፍ ያለ ነው እየተጠራ የሚገኘው። ወይም ከተጫዋቹ ብቃት አንፃር ደግሞ ስትመለከቱ የዚህን ያክል የተጋነነ ክፍያ በስፋት እየተነሳ ነው የሚገኘውና ሂጎ ኢኬቲኬ እንግዲህ አሁን ላይ የማንቸስተር ዩናይትድ ተቀዳሚ ምርጫው ነው። በቀጣይ ቀናት ውስጥ ማንቸስተር ዩናይትዶች የተለየ ጥያቄ ለኢንትራ ፍራንክፈርት ያቀርባሉ ተብሎ ይጠበቃል። ይሄ ደግሞ በኡመር ባራዳ በሚመራው የዝውውር ሂደት ዩናይትዶች እንግዲህ በዴሊ ሜል ዘገባ ከሆነ 58.9 ሚሊዮን ፓውንድ አካባቢ ለማቅረብ ቅድመ ዝግጅት እንዳደረጉ ወደ 80 ሚሊዮን ዩሮ ወደ 78 ሚሊዮን ዩሮ አካባቢ። ነገር ግን ፍራንክፈርት የሚፈልጉት 100 ሚሊዮን ዩሮ ነው። ነገር ግን ስለ ፍራንክፈርት የቀድሞ አጥቂዎች ወይም በቅርብ ዓመት ውስጥ ፍራንክፈርት የሸጣቸውን ተጫዋቾች ብትመለከቱ ደግሞ ክለቡ አትራፊና በጣም የተሳኩ የዝውውር ሂደቶችን በማድረግ ክለቡን በአምስቱ ትላልቅ ሊጎች ትርፋማ ክለብ እንዲሆን አስችሎታል። በተለይ ባለፉት 6-7 ዓመት የተደረጉ ዝውውሮች ከኢንትራ ፍራንክፈርት ወደ ሌላ ክለብ ለምሳሌ ከነ ሉካ ዮቪች ከነ ሲልቫ ጀምሮ የፖርቱጋሉ አጥቂ ከነ ሲልቫ ከሰባስቲያን ሃሌርን ራዳሚል ካሎሙዋኒን ለፓሪስ ሴን ጀርሜን አሁን በቅርብ ደግሞ እነ ኡመር መርሙሽን ዊሊያም ፓኮን የተለያዩ ተጫዋቾችን እያበቁ በከፍተኛ ገንዘብ ፍራንክፈርት ሻጭ ክለብ ነው። ነገር ግን የሂጎ ኢኬቲኬ ጉዳይ ደግሞ ያጭር ጊዜ ብቃት ስለሆነ ይሄን ያክል ገንዘብ ከፍሎ ሪስኮችን ለመውሰድ ክለቦችም በተወሰነ ደረጃ የፈሩ ይመስላል። በተለይ ከተጫዋቹና ከክለቡ ጋር በቀጥታ ድርድር የጀመሩ ክለቦች የተወሰነ ስቴጅ በድርድሩ ላይ መሄድ አልቻሉም። ጥያቄዎች አሉ፣ ፍላጎቶች አሉ። ነገር ግን የተጫዋቹ ሂሳብ ለፈላጊ ክለቦች በከፍተኛ ሁኔታ ራስ ምታት ሆኗል። ስለ ተጫዋቹ ብቃትና እስቲ አንዳንድ ቁጥራዊ መረጃዎችን ተመልክተን በማንቸስተር ዩናይትድ ዙሪያ ደግሞ የሚገኙ ሌሎች ዘገባዎችንም አብረን በጋራ እንመለከታለን። አሁን ከኢኬቲኬ ከሚነሱ ትላልቅ ኳሊቲዎች መካከል ከኳስ ጋር ያለው ዳይናሚክ አማራጭ ነው። ይሄ ማለት ከቡድን አጋሮቹ ረጃጅምም ኳስ አጭርም ኳስ የመቀበል አቅሙ ነው እና ረዘም ያለ ቁመት ስላለው በዛ ተክለ ሰውነቱ 1 ሜትር ከ90 ሴንቲሜትር ነው የሚረዝመው። ይሄ ተጫዋች በአየር ላይ ኳስም የማይታማ የጋራ ኳሶችን የማሸነፍ በተለይ ደግሞ እንደ ቁመቱ አይደለም የመሬት ኳሶች ላይ ያለው ቴክኒክና ያጨራረስ ብቃቱ ወደ ኋላ ወርዶ የመጫወት ኳሊቲውና በተለይ አማካዩን የማገዝ ችሎታው በተለየ ሁኔታ ይነሳል የዚህ ተጫዋች እና አንድ ክለብ በቀጥተኛ 9 ቁጥር ተጫዋቹን ሲጠቀም በቦክስ ውስጥ ሰዓትና ጊዜን የጠበቀ ፖዚሽኑ ላይ የመገኘቱን አቅም የተለያዩ ክለቦች በዚህ ተጫዋች ውስጥ የተመለከቱት እምቅ ችሎታ ይሄ ነው። ጊዜና ሰዓቱን የጠበቀ ውሳኔ ቦክስ ውስጥ የመገኘት አቅምና ከኳሷ ጋር የመገናኘቱን እድል በደንብ ተመልክተዋል። እንደ ስካውት ዘገባ ከሆነ በተጫዋቹ ዙሪያ የወጡ ዘገባዎች የሚያሳዩት ይሄንን እና የተለየ ብቃት አሁን ላይ ገበያ ላይ ከሚገኙ ተጫዋቾች ውስጥ በዚህ ተጫዋች ውስጥ ካሉ የተለየ ብቃቶች ውስጥ የሚነሳው ከቦክስ ውጪ ያለው ሹቲንግ አኩሬሲ ነው። በአምስቱ ትላልቅ ሊግ ከቦክስ ውጪ በሹቲንግ አኩሬሲ የተዋጣለትን ሙከራ በማድረግ ከአሌክሳንደር ኢሳቅ እንኳን የተሻለ ቁጥር እንዳለው ነው ትራንስፈር ማርኬት ባወጣው ዘገባ ላይ የሚያሳየው። አሁን ትልቁ ኳሊቲ ይሄ ነው የተጫዋቹ በቦክስ ውስጥ ጊዜና ሰዓትን የጠበቀ ውሳኔ ከቦክስ ውጪ ደግሞ የሹቲንግ አኩሬሲውን በደንብ ያደንቃሉና ለዚህ አንዱ ማሳያ እንግዲህ በዩሮፓ ሊግ ከቶተንሃም ጋር በግሌ ከተመለከትኩት የተጫዋቹ ከቦክስ ውጪ አጨራረስ በዋይት ሃርት ላይ ያስቆጠረው ግብ በግማሽ ፍጻሜ ጨዋታ። ስለዚህ ይሄ ተጫዋች የተለየ ታለንት አለው። የፈረንሳይ ከ21 ዓመት በታች የብሔራዊ ቡድን በጥሩ ሁኔታ ያገለገለ ከ23 ዓመት በታች ከ21 ዓመት በታች እንግዲህ ወደ ዋናው ናሽናል ቲም በቀጣይ ይጣራል ተብሎ የሚጠበቅ አሁን ላይ ፈረንሳይ አሉን ከምትሏቸው አጥቂዎች መካከል
በጥሩ እድገት ላይ የሚገኝ የፍራንክፈርት ንብረት የሆነው ሂጎ ኢኬቲኬ ነው። ይሄ ተጫዋች እንደምታውቁት ከሬምስ ወደ ፓሪስ ሴን ጀርሜን ሲዘዋወር በጊዜው የነበረው የተጫዋቹን ብቃት የፈረንሳይ ሚዲያ ያጋነነበት መንገድና ተጫዋቹ በፓሪስ ሴን ጀርሜን ስኬታማ ለመሆኑ እንግዲህ ዛሬ ላይ ወደ ፍራንክፈርት ተዘዋውሮ ራሱን በደንብ አውጥቶ በማሳየት እንግዲህ የእንግሊዝ ታላላቅ ክለቦችን ትኩረት ስቧል። በተለይ ደግሞ አሁን ዝውውሩን ማንቸስተር ዩናይትድ በጠንካራ ፍላጎት ተጫዋቹ ላይ የተለየ ስትራቴጂ ለመጠቀም አቅዷል። በዘንድሮ የውድድር ዓመት በተጠናቀቀው 2024-25 የውድድር ዓመት በቡንደስሊጋው 33 ጨዋታ አድርጓል። 15 ግቦችን አስቆጥሯል። 8 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ይሄ ማለት ደግሞ ተጫዋቹ በቀጥታ በ33 ጨዋታ ላይ ተሳትፎ ማድረጉ የጤንነቱን ብቃት አንደኛ የጤንነቱን ጉዳይ፣ ሁለተኛ ደግሞ በ23 ግቦች ላይ ቀጥተኛ ተሳትፎ ሲያደርግ የተለየ ኳሊቲ የተነሳው የተጫወተበት ደቂቃና ያስቆጠራቸው ግቦች አሁን ላይ ከሚገኙ የዩናይትድ የፊት መስመር ተጫዋቾች አቨሬጅ ሲወጣ በጨዋታ በአማካይ ይሄ ተጫዋች 0.78 ግብ ላይ የመሳተፍ እድል አለው። ይሄ ደግሞ ማንቸስተር ዩናይትድ ቤት በከፍተኛ ግብ አግቢነት ያጠናቀቀው ተጫዋች እንኳን በአቨሬጅ 0.65 ነው ግብ ላይ ተሳትፎ የሚያደርገው። ስለዚህ የዚህ ተጫዋች አቅም ለዩናይትድ የፊት መስመር አማራጭነት በእጅጉ ይጠቅማል ማለት ነው። ስለዚህ የኢንትራ ፍራንክፈርት ከረጅም ጊዜ በኋላ ወደ ዩኤፋ ቻምፒየንስ ሊግ መመለስ አንደኛው ምክንያት እንግዲህ መነሻ ተደርጎ የሚጠቀሰው የዚህ ተጫዋች አስተዋጽኦ ነው። በተለይ ኡመር መርሙሽ ጋር የመጀመሪያ የውድድር ዓመት እስከ ጃንዋሪ ድረስ የነበራቸው መግባባት ፍጹም አስደናቂ የነበረ መግባባት ነው። እንግዲህ በዩሮፓ ሊግ 12 ጨዋታ አድርጎ 4 ግቦችን ሲያስቆጥር 3 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በፎካል ካፕ እንግዲህ በጀርመን 3 ጨዋታ አድርጎ 3ቱም ላይ ግብ በማስቆጠር በአንድ ጨዋታ እንግዲህ አሲስት ማድረግ ይችላል። በአጠቃላይ ተጫዋቹ 48 ጨዋታ አድርጎ 22 ግብ ሲያስቆጥር 12 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ይሄ ማለት በ48 ጨዋታ 34 ግብ ላይ በቀጥታ ተሳትፎ አድርጓል በ3644 ደቂቃዎች ውስጥ። የሂጎ ኢኬቲኬ ትልቁ አቅም ይሄ ነው ተብሎ ይጠቀሳል እና ተጫዋቹ ከፓሪስ ሴን ጀርሜን በተሻለ ሁኔታ በኢንትራ ፍራንክፈርት የመጫወቻ ደቂቃ አግኝቷል። ከተዘዋወረበት 2023-2024 የውድድር ዓመት አንስቶ 64 ጨዋታ አድርጓል። 26 ግቦችን አስቆጥሯል። 14 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በ64 ጨዋታ 40 ግቦች ላይ በቀጥታ ተሳትፏል። ነገር ግን በፓሪስ ሴን ጀርሜን 33 ጨዋታ ነው ያደረገው። 4 ግቦችን ነው ያስቆጠረው። አራቱንም ግቦች ብትመለከቱ የማሸነፊያ ግብ ወይም ውጤት የቀየረበት ሳይሆን ከአራቱ ግቦች 3ቱ አራተኛና አምስተኛ ናቸው የተቆጠሩት ማለት ነው። 2ቱ አራተኛ የተቆጠረ፣ አንዱ አምስተኛ የተቆጠረ፣ አንደኛው ደግሞ የተቆጠረው ግብ በኮፕ ዲ ፍራንስ ነው። ስለዚህ የዚህ ተጫዋችን ተጽዕኖ ፓሪስ ሴን ጀርሜን ብዙም የሚፈልግበት ተጫዋች አልነበረም። በወቅቱ በሬምስ የተለየ አቅም ስላሳየ ተጫዋቹ በሚዲያም ከፍተኛ ማጋነን ሽፋን ተሰጥቶት በፈረንሳይ ሚዲያ ነበር ወደ ፓርክ ዲ ፍራንስ የተዘዋወረው። ብዙም ውጤታማ ሳይሆን ነው እንግዲህ ዳግም ራሱን በኢንትራ ፍራንክፈርት ማሳየት የቻለውና ለፈረንሳይ ከ23 ዓመት በታች ከ21 ዓመት በታች ከ20 ዓመት በታች ባለፉት ጊዜያት ጥሪ ተደርጎለት ሲጫወት የነበረ በልዩነት የሚነሳ የፊት መስመር ተጫዋች ነው። ብዙ ተስፋ የተጣለበት በቅርቡ ከቀናት በኋላ ማለት ዛሬ ጁን 18 ነው። በጁን 23ኛ ዓመቱን ይዛል። አሁን 22 ዓመቱ ነው። ከቀናት በኋላ 23ኛ ዓመቱን ይዛል። ይሄ ተጫዋች እንግዲህ በቀጣይ ቀናት ውስጥ የዩናይትድ ኃላፊዎችን ትኩረት ስቦ እንግዲህ ዩናይትዶች ከኢንትራ ፍራንክፈርት ባገኙት ቅድመ ሁኔታ መሰረት የተወሰኑ ጥያቄዎችን ይዘው ወደ ጀርመን ይመለሳሉ ማለት ነው። ይሄ ተረጋግጧል። እንግዲህ ዩናይትድ ምን ያክል ርቀት በዚህ ዝውውር ላይ ይጓዛል የሚለው እንግዲህ ትኩረት የሚስብ ነው። ነገር ግን አንድ የተረጋገጠ መረጃ አለ። በመጨረሻም ከተለያዩ የታመኑ ዘጋቢዎች የወጣ ዘገባ አለ።
በቪክተር ጊዮኬሬስ አማካኝነት ይሄ ተጫዋች የዩናይትድን ፍላጎት ወይም የዩናይትድን ጥያቄ በቀጥታ አልቀበልም ብሎ ጥያቄውን ውድቅ አድርጓል ነው እና ወደ አርሴናል መዘዋወር እንደሚፈልግ ብቻ ገልጿል የሚል ዘገባዎች ያለፈው ሳምንት በስፋት ሲነገሩ ነበር። ይሄ መረጃ 100% ያሰት መሆኑን አትሌቲክስም ፋብሪዚዮም በዩቲዩብ ቻናሉ ላይ ይሄን ጉዳይ ኮንፈርም አድርጓል። እንደ ምክንያት ደግሞ የተነሳው ተጫዋቹ የዩኤፋ ሻምፒዮንስ ሊግ እግር ኳስን መፈለጉና የሻምፒዮንስ ሊግ ክለብ መቀላቀል እንደሚፈልግ ተቀዳሚ ምርጫው ደግሞ አርሴናል መሆኑ ፍላጎቱን አልደበቀም። ነገር ግን አትሌቲክስ ትናንትና ባወጣው ዘገባ መሰረት ራሱ ለሪያል ማድሪድ አቅርቦ ሪያል ማድሪዶች ውድቅ አድርጓል። ለዛ ደግሞ እንደ ምክንያት የተነሳው ማድሪድ መጀመሪያ የአማካዩንና የተከላካይ ስፍራውን ማጠናከር ስለሚፈልግ ትኩረቱ አጥቂ አልነበረም እና ከትናንት ጀምሮ ሲወጡ ከነበሩ መረጃዎች መካከል አንደኛው ይሄ ነውና ማድሪድ አሁን ላይ ልክ እንደ ሆሴሎ አይነት አጥቂ ይፈልጋል በገበያው ላይ ማለት ሁለተኛ ተመራጭ አጥቂ ወይም የቡድኑ ውጤት ቀያሪ ከቤንች ለሚነሳ ጫና የማያደርግ ማለት ነው። በማድሪድ ስታንዳርድ ደረጃ ሁለተኛ አጥቂ ሆኖ ሊያገለግል የሚችል ያ ደግሞ ለቪክተር ጊዮኬሬስ እንደማይሆን ይታወቃል። ተጫዋቹ በፕራይም ታይሙ ላይ ነው የሚገኘው። ምናልባት ገበያ ላይ ካሉ አጥቂዎች ውስጥ ተብላልቶ በብቃቱ ከፍታ ላይ የሚገኝ ብቸኛ አጥቂ ሊሆን ይችላል። ከባህሪ ካጫዋወትም ለእያንዳንዱ ክለብ ተስማሚ ነው ፊት ያደርጋል ተብሎ ስለሚታሰብ ሼሽኮንም ኢኬትኬም የተለያዩ አጥቂዎችን ብትመለከቱ ከእድሜ ጋር በተያያዘ ብዙ ሊሰራባቸው እንደሚፈልግና ወደ ፕራይም ታይማቸው ለማምጣት የተወሰኑ ጊዜያትን ቢያንስ 2 የውድድር ዓመት ያስፈልጋል። በትግስት እነዚህ ተጫዋቾች ከፍ የሚሉበት ብቃታቸው የሚያድግበት ኳሊቲያቸውን አውጥቶ የሚያሳዩበትን ጥንካሬ ዳግም እንዲያገኙ ምክንያቱም ሊጉ ፕሪሚየር ሊግ ስለሆነ እንደሌላው ሊግ በቀለል ባለ ፊክስቸር ብቻ ሳይሆን የእረፍት ጊዜም የሌለው ፌስቲቭ ፊክስቸር የበዛበት 2 የተለያዩ የካፕ ውድድሮች ያሉበት እዚህ ላይ ደግሞ ጫና ባለበት ክለብ ላይ ሲዘዋወሩ ተጫዋቾች ይሄን ነገር ተቋቁመው የተሻለ ደረጃ ይደርሳሉ የሚለው ጉዳይ የክለቦቹ ውሳኔ ነውና አሁን ላይ እንግዲህ የጊዮኬሬስም የዝውውር ሂደት ወደ ዩናይትድ ሊዘዋወር የሚችልበት ምድል እንዳለ እዚህ ጋር ጎን ለጎን ለማንሳት ነው። ምክንያቱም ዩናይትድ ለጊዮኬሬስ ያቀርበው ጥያቄ በቀጥታ ውድቅ አልተደረገም። በቃ በአጠቃላይ እየተባለ ዘገባው እየወጣ የሚገኘው ምሽት ላይ ደግሞ ከተመለከትነው መረጃዎች መካከል በፍሎሪያን ፕለተንበርግ የተዘገበው አርሴናልና ጊዮኬሬስ መካከል በግል ጉዳይ ስምምነት ላይ ለመድረስ አልተቻለም። ይሄ አንቀጽ ብቻ ነው ወይም ይሄ ሪፖርት ብቻ ነው የወጣው። ሰፋ ያለ ዝርዝር ጉዳይ አልወጣም። ነገር ግን ይሄን ጉዳይ ጠቅሰዋል። ስለዚህ ማንቸስተር ዩናይትድ የአጥቂ አማራጩን ከፍ ለማድረግ በጥራትም በተለያዩ ጉዳዮች ለማሳደግ በገበያ ላይ መጀመሪያ ከቪክተር ኦሲሜን ጋር የተለያዩ ግንኙነቶች ነበሩ። ነገር ግን የፋይናንስ ስርዓቱን የሚያናጋ የደሞዝ ክፍያ ስለሚጠይቅ አብዛኛው የእንግሊዝ ክለብ የተጫዋቹን ዋጋ መክፈል ይፈልጋሉ። ነገር ግን የተጫዋቹን ደሞዝ ለመክፈል ብዙም ፈቃደኛ አይሆኑም፣ ቼልሲን ጨምሮ። ማንቸስተር ዩናይትድ ደግሞ በአንድ ወቅት ከተጫዋቹ ጋር በቀጥታ ኮንታክት አድርጎ ግን ስምምነት ላይ መድረስ አልቻሉም። ከቪክተር ጊዮኬሬስ ጋር አሁንም ግንኙነቶች እንደቀጠሉ ናቸው። ከብራያን ምቤሞ ጋር እንግዲህ በቀጣይ ሳምንት ዩናይትድ ይህን ዝውውር ለማጠናቀቅ የተሻላቸውን ፍጥነት ይጠቀማሉ ተብሎ ይጠበቃል። አሁን ግን በቀጥታ ጥያቄ ለማቅረብ ክለቡ ቅድመ ዝግጅት ያደረገው ሂጎ ኢኬቲኬ እንደሆነ ተረጋግጧልና በቀጣይ ቀናት ከምንሰማቸው መረጃዎች መካከል አንዱ የዩናይትድ ኦፊሻል ኦፈር ለዚህ ተጫዋች ይቀርባል ተብሎ ይጠበቃል። በዩናይትድ በኩል ከወጡ መረጃዎች መካከል እንግዲህ በቀጣይ ሳምንት ማርከስ ራሽፎርድን ጨምሮ የተለያዩ ተጫዋቾች ከክለቡ ይለቃሉ ተብሎ ይጠበቃል። በተለይ ታይሬል ማላሲያን የሚገዛ ክለብ ማምጣቱና ዩናይትድ በውስጥ እየተደራደረ መሆኑ ተገልጿል። እንዲሁም ማርከስ ራሽፎርድ በቀጣይ ሳምንት ወይም በቀጣይ ወር የቆይታው ጉዳይ ወይም ማረፊያው ይለያል ተብሎ ይጠበቃል። እንዲሁም
ናፖሊ ጄደን ሳንቾን ለማስፈረም ለዩናይትድ ጥያቄ አቅርቧል። በተመሳሳይ ከአሌሃንድሮ ጋርናቾ ጋር ድርድር ነበር። ነገር ግን የጋርናቾ ድርድር ዩናይትድ ከፈለገው ገንዘብ አንፃር ድርድሩ ተቋርጦ ጋርናቾ አሁን ላይ ወይ አትሌቲኮ ማድሪድ ወይ ቼልሲ ማረፊያው ይሆናል ተብሎ ይጠበቃል። ዩናይትድን እንደሚለቅ ተረጋግጧል። ተጫዋቹም ራሱን መልቀቅ ይፈልጋል። ዩናይትዶችም ተጫዋቹን መሸጥ እንደሚፈልጉ ገልጸዋልና የዚህም ተጫዋች ፈላጊዎች በቀጣይ ቀናት ወደ ዩናይትድ ይመጣሉ ተብሎ ይጠበቃል። ምናልባት አትሌቲኮ ማድሪድ የዚህ ተጫዋች ማረፊያ ይሆናል ተብሎ ይጠበቃል። እስካሁንም ኦፊሻል ኦፈር ለዩናይትድ ያቀረበው ብቸኛ ክለብ አትሌቲኮ ማድሪድ ነው። ምንም አይነት ምላሽ አላገኙም። ድርድሮች ግን በውስጥ እንዳሉ በተመሳሳይ ተያይዞ ተነስቷል። ሳንቾን አስቶን ቪላን ጨምሮ ናፖሊም ይፈልጋሉ። በቀጣይ እንግዲህ ዩናይትድ እነዚህን ተጫዋቾች ሸኝቶ በተመሳሳይ አንቶኒን ወደ ሪያል ቤቲስ በድጋሚ በቋሚ የዝውውር ውል ለመዘዋወር ድርድሮች ተጀምረዋል። እነዚህን ተጫዋቾች ከሸኙ በኋላ ዩናይትድ ተጨማሪ ሌላ ዝውውር ያደርጋል ተብሎ ይጠበቃልና በአሁኑ ሰዓት ያለው ወቅታዊ የዩናይትድ መረጃ ይህን ይመስላል። አንድ ጉዳይ ግን ምሽት ላይ በሶሻል ሚዲያ ሲያነጋግር ነበር። የሪዮ ፈርዲናንድ በዴሊ ሜል ጋዜጠኛ ጋር በነበረው ቆይታ ስለ ብሩኖ ፈርናንዴዝ ውሳኔ ተጠይቆ እንግዲህ እኔ በብሩኖ ቦታ ብሆን ያን ጥያቄ በጭራሽ ውድቅ አላደርግም። ይሄን ነገር እንግዲህ እውነታውን መደበቅ አልፈልግም። በብሩኖ ቦታ ብሆን ይሄን የመሰለ ጥያቄ ቀርቦልኝ ውድቅ አላደርግም። ክለቤንም ራሴንም ነው መጠቅመው የሚል አስተያየት ሰጥቷልና ይሄ በዩናይትድ ደጋፊዎች ዘንድ አልተወደደም ያስተያየቱ። ምክንያቱም የዩናይትድ ደጋፊ በየትኛው መመዘኛውን ብሩኖ እንዲለቅላቸው አይፈልጉም። ብሩኖም ይሄን የደጋፊውን ስሜት ተረድቶ በክለቡ መቆየትን መርጧል። ፈርዲናንድ ግን እኔ ብሆን በዛ ጥያቄ እንግዲህ ራሴን ወደ ሳውዲ ፕሮ ሊግ የማዘዋወር ነው የሚመስለኝ የሚል አስተያየቱን ሰጥቷል። ይሄ እንግዲህ በሶሻል ሚዲያው አነጋጋሪ ውሳኔ ተደርጎ ምሽት ላይ መነጋገሪያ ርዕስ ሆኗል በስፖርቱ ቤተሰብ ዘንድና የብሩኖ ፈርናንዴዝ መቆየት በራሱ ለዩናይትድ አንድ በዝውውሩ ላይ ከፍተኛ መረጋጋት የሚፈጥር የዝውውር ሂደት ነው። ምክንያቱም ብሩኖን ለመተካት ዩናይትድ ካለው የፋይናንስ አቅም የሚያገኘው ገቢ እንዳለ ሆኖ በገበያ ላይ ብሩኖን ለመተካት በቂ ተጫዋች ያገኛል ወይ ያውም ያለ ዩሮፒያን ውድድር? ይሄ ከባድ ነው በጣም እና የዩናይትድ ትልቁ ራስ ምታት ነው የቀነሰለት። በቀጣይ የውድድር ዓመት ግን ዩናይትድ ከሚጠቀምባቸው ጉዳዮች መካከል ያው የቴሌቪዥን ሽያጭ ገቢ የፋይናንስ አቅሙን የሚያሳድግበት ሂደት እንደሚጎዳው ነገር ግን ከሳምንት ሳምንት ዩናይትድ እየጠበቀ የሚጫወተው የ3 ነጥብ ጨዋታ ነው። ይሄ ማለት ቡድኑ ለአንድ ሳምንት በበቂ ሁኔታ ለቀጣይ ጨዋታ እየተዘጋጀ የሚመጣው ይሄ የዩናይትድን አቅም ያገሎብታል። ይሄ ጉዳይ ምናልባት ትኩረት አልተሰጠውም ይሆናል። ለሩበን አሞሪም ከፍተኛ መረጋጋት ከሚፈጥርላቸው ጉዳዮች መካከል በየትኛውም በሳምንቱ አጋማሽ የሚደረግ ውድድር ላይ አለመሳተፉ በዩሮፒያን ውድድር። ይሄ ደግሞ ለቡድን ግንባታ ትልቅ አስተዋጽኦ አለው። ለምሳሌ ቼልሲን አስታውሱ ከነዚህ ጉዳዮች በራቀ ወቅት። በተመሳሳይ አርሴናልን ለ3 ተከታታይ የውድድር ዓመት ሁለተኛ ሲወጣ ለመነሻነት የጠቀመው በሳምንቱ አጋማሽ በየትኛውም ዩሮፒያን ውድድር አለመሳተፉ ነው። ይሄ ደግሞ የስኳድ ጥልቀትን አረጋግቶ ማኔጅ ለማድረግ ምቹ ሁኔታን ይፈጥራል። በተለይ ዩናይትድ ሐሙስ እየተጫወተ እሁድ የሚጫወትበት መንገድ ላለፉት ጊዜያት ክለቡን ምን ያክል እንደጎዳውና ጠባብ አማራጭ እዚህ ላይ ደግሞ በርካታ ተጫዋቾች በጉዳት ሲታመሱ ክለቡ የስኳድ ማኔጅመንቱ በጣም ተናክቶ ነበር። አሁን ግን መረጋጋት ይፈጠራል ተብሎ ይጠበቃልና ዩናይትድ በእነዚህ ዝውውሮች ራሱ የሚያጠናክር ከሆነ ቀጣይ የውድድር ዓመት ለዩናይትድ ካለፉት ጊዜያት የተሻለ ቡድን እንደሚሆን በተስፋ እንግዲህ እንመለከት ይሆናል። ጥራት ያለው ጥገናዊ ለውጥ ለማድረግ ዩናይትድ የተረጋጋ ነገር ግን ፈጣን የሆነ ይሄ የዝውውሩን ታይሚንግ እና ዲሲዥን የመወሰን አቅማቸውን እየተጠቀሙ ራሳቸውን ለማጠናከር በገበያው ላይ እንግዲህ አክቲቭ ከሆኑ የፕሪሚየር ሊግ ክለቦች ውስጥ አንዱ ዩናይትድ ነው። ምክንያቱም በ62.5 ሚሊዮን ፓውንድ
ማቲያስ ኩኛን አስፈርመዋል ከቼልሲ ከአርሴናል ከሊቨርፑል በመንጠቅ ስለዚህ ይሄ ቡድን በይበልጥ አክቲቭ ሆኖ እየሰራ ነው የሚገኘው በቀጣይ እንግዲህ የብራያን ምቤሞ ዝውውር አንድ ሂደት ላይ ይደርሳል ተብሎ ይጠበቃል ፕሮግራማችንን ላይክ አድርጉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ በቀጣይ ደግሞ ቼልሲና አሁንም ወጣቶችን የማደን ስራው ተጠናክሮ ቀጥሏል በቼልሲ የዝውውር ሂደት ተመልሰን እንመጣለን ሰላም ቆዩ